ማህበረሰቡ በሰባተኛው ጠቅላላ ምርጫ ሁሉም ነገር ተሳክቶለት ሳይሆን ተስፋን ሰንቆ ነው የመረጠው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የ2018 የአረንጓዴ አሻራ መርሃ ግብር በቢሾፍቱ ከተማ ሆራ አርሰዴ ሐይቅ ዳርቻ ባስጀመሩበት ወቅት ነው። ኢብራሂም መሐመድ ተጨማሪውን አዘጋጅተዋል። የ2018 የአረንጓዴ አሻራ መርሃ ግብርን ያስጀመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሕዝብ በሰባተኛው ጠቅላላ ምርጫ ጽናቱን ያሳየው ተስፋን ሰንቆ ነው ብለዋል። በሰባተኛው ሀገራዊ ምርጫ ሙሉ ቀን በፀሐይ በውርጭ ሳይታክቱ ተሰልፈው መርጠዋል። ተስፋን አድርገው ብንደግፍ አብረን ብንቆም የተሻለ ልማት ሊመጣ ይችላል ብለው ነው። በዚህ ምርጫ የምታሸንፉ ሰዎች አስመራችሁ ልትገነዘቡ የሚገባው ነገር የኢትዮጵያ ሕዝብ ተሰርቶለት ሳይሆን ተስፋ ሰንቆ ነው የመረጠው። ተስፋ አረንጓዴ ውርስ ነው። ትውልድ የሚኮራበት ብሩህ ነገ ዛሬ የሚሳልበት የሚጻፍበት ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ተመራጩ መንግስት ታላቅ የህዝብ አደራና ኃላፊነትም እንደሚጠብቀው ጠቅላይ ሚኒስትሩ ገልጸዋል። ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ። አሁን በተስፋ መርጣችኋል፣ ነገ ግን በስራ መሆን አለበት። የኢትዮጵያ ህዝብ በነጻ 48 ቢሊዮን ችግኝ በመትከል ለአረንጓዴ ኢኮኖሚ ግንባታ ያለውን ቁርጠኝነት ለዓለም አሳይቷል። በዚህ ዓመትና በቀጣዩ ዓመትም 65 ቢሊዮን ችግኝ በመትከል ተስፋውን እውን በማድረግ ለልጆች የተመቸች ዓለምን እንፈጥራለን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ።